ለአዲስ አበባ ከተማ ተጨማሪ ውበት ያጎናጸፈው የካዛንቺስ የኮሪደር ልማት በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቋል። የካዛንቺስ የኮሪደር ልማትና መልሶ ማልማት ስራ በርካታ መሰረተ ልማቶች ተገንብተዋል። ጠቅላይ ሚኒስትር አብይ አህመድ ካዛንቺስ ከቀድሞ ገጽታዋ ተቀይራ አሁን ላይ በአማረ መንገድ ተገንብታለች ብለዋል። ካዛንቺስ ከዚህ ቀደም የነበረው ሁኔታ ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው በጸጉሩ ላይ የሚታየው ገጽታ፣ ለረጅም ጊዜ ሳይታጠብ ያልታጠበ ልብስ ለብሶ የምናየው አይነት ምልክት ነበረች። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳ መሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለበት። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። ይሄ ለመላው የኢትዮጵያ ሕዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። የኮሪደር ልማቱ የአዲስ አበባን ገጽታ ከመቀየር አልፎ የሰዎችን አስተሳሰብ የለወጠ መሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ የተሻለ ከተማ እየተፈጠረ ነው ብለዋል። አዲስ አበባን የሚያዩ የተለያዩ ሀገር ዜጎች ሲመጡ የሚነግሩን ኮሜንቶች ያስፈራሉ። ከዚህ ቀደም ለአዲስ አበባ የነበራቸው ምልከታ፣ የነበራቸው እይታ፣ የነበራቸው እሳቤ አሁን ተለውጠው ሲያዩት እኛኮ እንዲህ ነበር የምናያችሁ ብለው ሲናገሩ ያንን ቃል አሁን ደግሞ ለመናገር ይከብዳል። እኛ እንደምናስበው ሳይሆን ሰዎች በብዙ የቆሸሽን ቆሻሻ የምንወድ ቆሻሻ የተስማማን ለመለወጥ ያልተዘጋጀን ምኞት ህልም የሌለን ለዚያም የማንተጋ አይነት ሰዎች አድርገው ነበር የሚገነዘቡን። ያን እሳቤ መስበር ተችሏል። ልጆቻችን ተስፋ አላቸው። የተሻለ ከተማ ሞደርን ከተማ እየፈጠርን ነው። እዚህ ውስጥ መዘመን አለ። እዚህ ውስጥ መሰረተ ልማት አለ። እዚህ ውስጥ የስማርት ሲቲ ግንባታ ፋውንዴሽን አለ። በአጭር ጊዜ ውስጥ የካዛንቺስ ኮሪደር ልማት መሰራቱን ያነሱት ጠቅላይ ሚኒስትሩ ያጋጠሙ ችግሮች ካሉም ለሀገር የሚከፈል ዋጋ ተደርጎ ሊወሰድ ይገባል ሲሉም ነው የጠቀሱት። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚህ መንገድ ግሪን ክሊን ኤንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት። ውሃ ንጹህ ሆኖ ሳይሸት የሚፈስባቸው፣ ሳር በቅሎ የሚታይባቸው፣ ልጆች የሚጫወቱባቸው መስኮች ሲኖሩ ያ የዘመነ ከተማ ያሰኘዋል። በጣም በሚያስደስት ሁኔታ በአጭር ጊዜ ውስጥ ነው የስራ የተሰራው። እንግዲህ የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምረው ሁኔታ ለመውጣት ትንሽ እልህ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማ ይኖረው ይሆናል። ቀላል ነገር አይደለም። አንድ ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አሊያ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለን ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። አንዱን ጎርቶ አንዱን ለመጥቀም ሳይሆን ሀገራችንን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለ ዋጋ ተደርጎ መወሰድ ይኖርበታል። አዲስ አበባ ብሎም ኢትዮጵያን የማስዋብ ስራ ተጠናክሮ ይቀጥላል ያሉት ጠቅላይ ሚኒስትር አብይ አህመድ በጊዜ የለንም መንፈስ ይበልጥ መትጋት ያስፈልጋል ብለዋል። ይህ ስራ መቀጠል አለበት። ሀገራችን የመገንባት የማነጽ የማስዋብ የማሳመር ተስፋችን ህልማችን ንግግራችን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ይህ ደግሞ እንዲሆን በየደረጃ ያሉ አመራሮች መጠንቀቅ ያለባቸው እርካታ የሚባል በሽታ እግር እጃቸውን ተወርች አስሮ እንዳይንቀሳቀሱ እንዳያረጋቸው ነው። መርካት በሽታ ነው። ማለም ጥሩ ነው። ለዚያም መትጋት አስፈላጊ ነው። ተክተን አንድ ደረጃ ስንደርስ ግን የሚቀጥለውን ማለምና መትጋት እንጂ መቆም ተገቢ አይደለም። ጊዜ የለንም። ተባብረን ከሰራን ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ።
ለዚያ ግን መትጋት በእጅጉ ወሳኝ ነው። በካዛንቺስ የኮሪደር ልማት ለተሳተፉ አካላትም ጠቅላይ ሚኒስትር አብይ አህመድ ምስጋናን አቅርበዋል።